በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ኅዳር 5 አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ኅዳር 5 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለኒኖስ ራሱ የታየችበት ነው። ይህ ቅዱስ በጌታችን ከአመነ በኋላ በቀጰዶቅያን አገር ወንጌል የሚሰብክ ሆነ። ከሃዲያን አይሁድ በላዩ ተነሱበት። በመኳንንት ዘንድም በሐሰት ወንጅለው በቀጰዶቅያን አገር ራሱን አስቆረጡት። ራሱ ብቻውን ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የሚኖሩ አይሁድም ባዩትም ጊዜ እጅግ ደስ አላቸው። ከዚያም በኋላ ከኢየሩሳሌም ከተማ ውጭ በአንዱ ኮረብታ ላይም ቀበሯት። ከብዙ ቀኖችም በኋላ እንዲህ ሆነ። በቅዱስ ለኒኪኖስ ስብከትም ያመነች አንዲት ሴት በቀጰዶቅያን አገር ነበረች። ራሷን ከቆረጡበትም ጊዜ ጀምሮ በተቆረጠችበትም ቦታ በመቆም ስለ እርሱ ታለቅስ ነበር። ክብርም ይግባውና በእግዚአብሔርን ፈቃድ የዚችን ሴት ዓይኖቿ ታወሩ። ከዚያም በኋላ ምናልባት ዓይኖቿ ቢገለጡላትም በማሰብ ከከበሩም ቦታዎችና ክብር ይግባውና ከጌታችን መቃብር ለመባረክ እና ለመለመን ተነስታ ልጇ ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌምን በደረሰች ጊዜ በዚያች ልጇ ሞቶ ሐዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳትም አጣች። ስለዚህ የመረረ ለቅሶ አለቀሰች። ከሐዘኗም ብዛት የተነሳ ተኛች። ከዚያም በኋላ ቅዱስ ለኒኪኖስም ከሞተ ልጇ ጋር በሕልሟ አየችው። እገሌ ከሚባልም ቦታ ሄደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏም በነቃች ጊዜ ስለዚህ ቦታ ጠየቀች። ሰዎችም ወደ እርሱ አድርሷት ያንንም ቦታ በቆፈረችው ጊዜ መዓዛው እጅግ ጣፋጭ የሆነ የሽቶ መዓዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በዚያ ጊዜ ተገለጡላት። እግዚአብሔርን አመሰገነች። ከዚያም በኋላ ከልጇ ሥጋ ጋር የቅዱስ ለኒኪኖስም ራስ ወደ አገሯ ወሰደቻት። በታላቅ ክብር በአማረ ቦታ አኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለለነጊኖስ ዘተከለለ ብሩም መተቀብረ ውስጠ ወግዘ ኢየሩሳሌም እንዘ ምስሌሁ ህቡረ ወልደ ንዑ ከመተናገረ ለብእስት በህልመ መስለ ጼና እረፍተ ርእስ አስተርእዮ ተመዮሙ። በዚች ቀንም የሰማዕቱ እስጢፋኖስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥብ ወደ ሀገረ አስዩጥ ሥጋ የፈለሰበትም ቤተ ክርስቲያን የከበረችበትም ነው። ዳግመኛ ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለከ ጢሞቴዎስ ብሩክ ሰማዕተ አምላክ ብእሲ ሰማያዊ ወምድራዊ መልአክ ሀብአኒ በክንፈኪ በዕለተ ምንዳቤ ወሀቡኩ እመነ ልብሳን ምኡክ ወእም አይን ድሩክ ሰላም ለፍልሰተከ ሥጋከ ቴዎድሮስ ማርአመ ሐሙስ ለወርኀ ኅዳር ሶበ በማዕበላ ፈቀደተ አጥፋኦተ ለምድር ሰሚአ ትእዛዝከ ፈለስተ ባሕረ ቃለ እግዚኦ ከመ ይስምዕ ገብር ሰላም እብለ ዘኮነ ሱቱፈ ምስለ እለ ግብሩ ስብእ ብሔረ ሕያዋን
ምስራዓተ መላእክተ ዮሐኒ ምንተኒ እያትረፈ ከመ ህይወቶሙ ህይወተ ተጸገወ ዘለፈ ወከሙ ክንፎሙ አብቄለ አከናፈ። ህዳር 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቅ ቅዱስ ዮሐኒ ዘትግራይ፣ አባ ሞኒ ዘነህሶ፣ ቅዱስ ልንጊሮስ ሰማዕት፣ ቅዱስ ቴዎድሮስ ሊቀ ሰራዊት፣ ቅዱስ ጢሞቴዎስ ሰማዕት። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱስ አውጋንየን ሰማዕትና ጻድቅ፣ አቡነ ገብረ መንፈስ ቅዱስ ጻድቅ። ወደ ጌታችን ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑንም አልሰበሩም። ነገር ግን ከጭፍሮቹም አንዱ ጎኑን በጦር ወጋ። ወዲያውኑ ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩንም እውነት ነው። እናንተ ደግሞ ታምኑ ዘንድም እርሱ እውነት እንዲናገር ያውቃል። ይህን የሆነ ከእርሱ አጥንትም አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላ መጽሐፍ የወጉትም ያዩታል ይላል። ዮሐንስ ምዕራፍ 19 ቁጥር 33 እስከ 37። ዘአቅረቦ ማሕሌታ ዘክርያ አላፈ ተጸምዱከ ዘለፈለአል ለነበበ ተወክፈ ዘንዴትየ መጽሐፈ እንተረሲከ እግዚኦ ጸረቀ መበለተ ውከፈ እምእለ አብኡ ብኡላዘት ዘተረፈ ከነቢያት ቅዱሳን ሐዋርያት ሰባኪ ሰማዕት ወጻድቃን ወመላእክታት ትጉሃን ደናግል አዲ ወመነኮሳት ጌራን ባርኮ ጉባኤ ዘአቲ መካነ እስከ አረጋዊ ልሂቀ ወንእሱ ሕፃነ ዘጸሐፎ በክርታስ ወለዘ አጽሐፎን ዘይድረስ ለዘ አንበቦ ወለዘ ተርጎሙ በልሳነ ሐዲስ ወለዘ ሰምዑ ቃሎ በዝነ መንፈስ በጸሎተሙ ማርያም ማራቂተ ኩሉ እመባስ ህቡር ይምሃረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡትም ይልቅ የድሃይቱንም አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክት እያሰብኩ በችግር ጊዜ የማቀርብልህ ምስጋና ተቀበለኝ። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላት እንዲሁ ደጋጎቹ መነኮሳት ሆይ ልጅ አዋቂ ሳይለይም የምንሰበሰብበትንም የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተርጉሞ ቃለ ንባቡንም በእርጋታ መንፈስምና በተመስጦም ሕሊና ያዳመጠ በደለኛውንም ሁሉ የምታሰር የጌታ እናቱ በማርያም ጸሎቱ ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። በሰማነው 30-60 ዓመቱ ያማረ ፍሬ አፍርተን የመንግስቱ ወራሽ የክብሩ ቀዳሽ እንዲያደርገን መድኃኔዓለም ኢየሱስ ክርስቶስ ይፍቀድልን። እንደ አምላካችን መልካም ፈቃድ በሰዎች ፊት ትሁት መምሰል ቀላል ነው፣ በፈጣሪ ፊት ግን ልብህን ያየዋል። ብፁዕ አቡነ ሺኖዳ ሳልሳዊ። ፍቅር የሌለ ሰው በእግዚአብሔር ፊት እንግዳ ነው። ቅዱስ ማርቆስ መነኮስ። ምንም ነገር ሊጎዳህ አይችልም አንተ ራስን ካልፈቀድክለት በቀር። ቅዱስ ዮሐንስ አፈወርቅ። መድኃኔዓለም ክርስቶስ እችን ቃል ለማንበብ ረድቶኛልና ስሙ የተመሰገነ ይሁን። ሁሌም ከአጠገቤ ማትለይ የጭንቅ አማላጅ ወላዲት አምላክ ክብርና ምስጋና በእኛ በፍጥረት አንደበት ስሙ የተመሰገነ ይሁን። እንዲሁም ዘወትር ጸሎታቸው የማይለየን ጥበቃቸውን የማይለየን ቅዱሳን መላእክት ክብርና ምስጋና ይድረሳቸው። ውድ የቻናሌ ተከታታዮች አዲስ ነኝ እንደምታውቁት ገና የመጀመሪያ ነው መንፈሳዊ ምንባብ የማቀርብላችሁ። ከአሁን በኋላ ተከታታይ ስንክሳሮችን ይዤላችሁ ገድላትን ይዤላችሁ ቀርባለሁኝ። ይህን ድምጽ የምትሰሙ ላይክ፣ ሰብስክራይብ እና ሼር በማድረግ
ሀሳብ አስተያየታችሁን ኮመንት ላይ በመጻፍ እንድታግዙኝ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ይቆየን።